አሃዱ አምላክ አሜን። ክቡራን አበው ሊቃውንተ ቤተ ክርስቲያን በየማይረጋችሁ አባቶቼ ካህናት፣ በአገልግሎት የምትመስሉኝ ወንድሞቼ መምህራን ወንጌል፣ ወንድሞች ዲያቆናት፣ የእግዚአብሔር ልጆች፣ የድንግል ማርያም ወዳጆች እንደምን አመሻችሁ። በቸርነቱ ሳይገባን የኃጢአታችንን ብዛትና የሰውነታችንን ክፋት ተመልክቶ ሳያጠፋን ዕድሜ ለንስሐ ሰጥቶ ዳግም በቅድስናው ስፍራ ሰብስቦ ስሙን እንድንጠራ ቃሉንም እንድንሰማ ይፈቀደልን የአባቶቻችን የቅዱሳን አምላክ የሰራዊት ጌታ እግዚአብሔር ስለማይነገረው ስጦታው ክብርና ምስጋና ይግባው። የእናታችን የእመቤታችን የቅድስተ ቅዱሳን የድንግል ማርያም የወላዲተ አምላክ ረድኤትና በረከት ለዘላለሙ በሁላችን ላይ አድሮ ይኖር። በቅድሚያ አምላካችን እግዚአብሔር ሁላችንን በቸርነቱ ጠብቆ እንኳን ለሊቀ መላእክት ለቅዱስ ገብርኤል ለሰማዕቱ ለቅዱስ ቂርቆስና ለሰማዕቷ ለቅድስት ኢየሉጣ ዓመታዊ መታሰቢያ ክብረ በዓል በሰላምና በጤና አደረሰን አደረሳችሁ። የምስጢር ባለቤት እግዚአብሔር አምላካችን ለሁላችንም ምስጢሩን ገልጦ ያስተምረን። መኑ ያሃድገን ፍቅሮ ለክርስቶስ፣ የክርስቶስን ፍቅር ማን ያስተወናል? የሐዋርያው የቅዱስ ጳውሎስ መልእክት ወደ ሮሜ ሰዎች ምዕራፍ 8 ቁጥር 35። ለዛሬ አምላካችን እግዚአብሔር እንደረዳን መጠን በሚኖረን ጊዜ የምንማርበት የትምህርታችን ርዕስ ይሆናል። ዛሬ በዚህ ርዕስ ለመማር የመረጥንበት ምክንያታችን በቤተ ክርስቲያናችን ታሪክ መሰረት በየዓመቱ ሐምሌ 19 ቀን ከምናከብራቸው ዓመታዊ መታሰቢያ ክብረ በዓላት መካከል አንዱ የሆነውንና የሰማዕቱ የሕፃኑ የቅዱስ ቂርቆስንና የሰማዕቷ የእናቱ የቅድስት ኢየሉጣን ዓመታዊ መታሰቢያ ክብረ በዓል እያደረግን ነው። በተለይም በዚህ በሐምሌ 19 ቀን ሰማዕቱ ሕፃኑ ቅዱስ ቂርቆስና ሰማዕቷ ቅድስት ኢየሉጣ በሰማዕትነት መከራ የተቀበሉበት ዕለት ነው። ለዚህ ነው ይህንን ኃይለ ቃል ርዕስ አድርገን የተነሳ ነው። መኑ ያሃድገን ፍቅሮ ለክርስቶስ፣ የክርስቶስን ፍቅር ማን ያስተወናል? ሮሜ ምዕራፍ 8 ቁጥር 35 ርዕሳችን ነው። በዚህ ርዕስ ውስጥ በመጀመሪያ ሰማዕቱ ቅዱስ ቂርቆስና ሰማዕቷ ቅድስት ኢየሉጣ ማን እንደነበሩ እንመለከታለን። ሁለተኛ ሰማዕቱ ቅዱስ ቂርቆስና ሰማዕቷ ቅድስት ኢየሉጣ በሐምሌ 19 ቀን በሰማዕትነት የተቀበሉትን መከራ አንስተን ዛሬኛ ይህንን በዓል ስናከብር ከዚህ ልንማር የሚገባው ነገር ምን እንደሆነ አንስተን ትምህርታችንን እንጠቀልለዋለን። አምላካችን እግዚአብሔር በነገር ሁሉ ማስተዋልን ይስጠን። በዚህ ስፍራ ይህንን ቃል ለጊዜው የተናገረው ሐዋርያው ቅዱስ ጳውሎስ ነው። ሐዋርያው ቅዱስ ጳውሎስም ይህንን ቃል የተናገረው በሮም ይኖሩ ለነበሩ ክርስቲያኖች ነው። ፍጻሜው እስከ ዕለተ ምጽአት ድረስ ለሚነሱ ክርስቲያኖች በሙሉ የሚነገር ቃል ነው። በተለይም ሐዋርያው ቅዱስ ጳውሎስ የአሕዛብ ሐዋርያ ነበረ። በዘመኑ እሱ ወንጌልን በሚያስተምርበት ጊዜ
ክርስትናን በሚሰብክበት ጊዜ አሕዛብ የሰለጠኑበት ዘመን ስለነበረ አላውያን አረማውያን ነገስታት ስለነበሩ በክርስቲያኖች ላይ በጣም ብዙ መከራ ይደርስ ነበር። አብያተ ጣዖታት የተከፈቱበት አብያተ ክርስቲያናት ደግሞ የሚዘጉበት ዘመን ነበር። ብዙ ክርስቲያኖች የሚሰደዱበት ነበር። የሚታሰሩበት፣ የሚገረፉበት፣ በሰይፍ የሚቀሉበት፣ በእሳት የሚቃጠሉበት፣ በድንጋይ የሚወገሩበት፣ ወደ አናብስት ጉድጓድ የሚወረወሩበት ዘመን ነበረ። አንዳንድ ክርስቲያኖች ከመከራው ጽናት ከፈተናው ብዛት የተነሳ ወደ ኋላ ያፈገፍጉ ነበር። ለዚህ ነው ቅዱስ ጳውሎስ ክርስቲያኖች በሃይማኖታቸው እንዲጸኑ በመከራ እንዲታገሱ ወደ ኋላ እንዳያፈገፍጉ ሃይማኖታቸውን እንዳይክዱ ለጣዖታት እንዳይሰግዱ እንዳይንበረከኩ ብሎ ይህንን ቃል የተናገረው። መኑ ያድገነ ፍቅሮ ለክርስቶስ የክርስቶስን ፍቅር ማን ያስተውናል? ሕማምኑ መከራ ነውን? ምንዳቤኑ ችግር ነውን? ተሰዶኑ ስደት ነውን? ረሃብኑ ረሃብ ነውን? እርቃኑኑ መራቆት ነውን? መጥባይትኑ ሰይፍ ነውን? ጻዕርኑ ጭንቅ ወይም ስቃይ ነውን? በከመይቤ መጽሐፍ እንዳለ በእንቲአከ ይቀትሉነ ኩሎ አሚረ ስላንተ ቀኑን ሁሉ ይገድሉናል። ወኮነ ከመ አባግ ዘይጠብሑ እንደሚታረዱ በጎች ሆነናል ብሎ አባታችን ክቡር ዳዊት ከዘመረው ከዳዊት መዝሙር 43 ቁጥር 22 ላይ ስቦ አመጣው። ስላንተ ቀኑን ሁሉ እንገደላለን እንደሚታረዱ በጎች ሆነናል ብሎ ነበር የዘመረው። እንግዲህ ሰማዕቱ ቅዱስ ቂርቆስና እናቱ ቅድስት ኢየሉጣ ማን ነበሩ የሚለውን እንመልከት። ታሪኩ በገድላቸው ተመዝግቧል። በመጽሐፈ ስንክሳሩ ላይም የሐምሌ 19ና ደግሞ የጥር 15 ቀኑ ላይ አለ። ከዚህ ክፍል ነው የማነሳው። ቅዱስ ቂርቆስ እና ቅድስት ኢየሉጣ በሮም አንጌቤን በሚባል ከተማ ይኖሩ ነበር ይላል። ሁለቱም ክርስቲያኖች ነበሩ። ሃይማኖታቸውን አጽንተው ምግባራቸውን አቅንተው ይኖሩ ነበር። ቅድስት ኢየሉጣ ደግ ሴት ነበረች ይላል። ከዚያም በክርስትናቸው ምክንያት ያ ዘመነ ሰማዕታት ስለነበረ አላውያን ነገስታት የሰለጠኑበት ዘመን ነውና ተሰደው ወደ ጠርሴስ ኮበለሉ። በዚያ በጠርሴስም ሳሉ ያሳደዳቸው መኮንን እለእስክንድሮስ ተከታትሎ ደረሰባቸው ይላል። በዛ የነበሩ ሰዎች ነገር ሰሩባቸው ይላል ታሪኩ። ከዚያም ቅድስት ኢየሉጣን ያዛት መኮንኑ እለእስክንድሮስ። እኛ ስለምናመልካቸው አማልክቶች ምን ትያለሽ ብሎ ጠየቃት። እነሱ ጣዖት አምላኪያን ናቸው። እሷም እንዲህ አለች፣ የ3 ዓመት ሕፃን ልጅ አለኝ፣ እሱን አስጠራውና ጠይቀው እናንተ የምታመልኳቸው አማልክቶች መልካም እንደሆኑ ወይም መልካም እንዳልሆኑ እሱ ይመስክር አለች። የ3 ዓመቱ ሕፃን ልጅ ቅዱስ ቂርቆስ ተጠርቶ ቀረበ። ከዚያም ሲያየው መኮንኑ እለእስክንድሮስ ሲያየው እንዲህ ያለው ቅዱስ ቂርቆስን፣ አንተ ፊትህ ብሩህ የሆነ ደስተኛ ሕፃን ሆይ እንዴት አለ አለው። እለእስክንድሮስ ይሄንን ሲጠይቀው
እኔ ደህና ነኝ አለ ሕፃኑ ቅዱስ ቂርቆስ። እግዚአብሔር ይመስገን እኔ ደህና ነኝ፣ እኔ ደስተኛ ነኝ አለ። ለምን? ክርስቲያን ነኝ፣ እግዚአብሔርን አመልካለሁ። ስለዚህ ለኔ ደስታ የዘላለም ሕይወትና ክብር ተዘጋጅቶልኛል አለ። ላንተና ለመሰሎች ግን ልቅሶ ሐዘንና ጥርስ ማፋጨት ይጠብቃችኋል አለው። ለምን? ለዝንጎች ተድላና ደስታ አይደረግላቸውም ይላል መጽሐፍ። አንተ ጣዖት አምላኪ ነህ፣ ካንተም ጋር ያሉት መኳንንቱ መሳፍንቱ ጣዖት አምላኪያን ናችሁ። ስለዚህ እናንተ የሚጠብቃችሁ የዘላለም መከራና ሐሳር ነው ብሎ እነሱንም ገሰጻቸው። እነሱ ያመልኳቸው የነበሩትንም ጣዖታት ሁሉ ረገመ ይላል። ለምን? የእግዚአብሔር ኃይል አድሮበታልና መንፈስ ቅዱስ ገልጾለታልና በብዙ ተናገረ ይላል። ክብር ምስጋና ለአምላካችን ለእግዚአብሔር ይሁን። በዚያ የነበሩ ሰዎች ሁሉ ደነገጡ ይላል። አንዳንዶቹም ተደነቁ። አንድ ፍሬ ሕፃን ልጅ ነው፣ ከአንደበቱ የሚወጣው ግን ታላቅ ነገር ነው አለ። ይሄ ሕፃን ከየት አመጣው እንደዚህ አድርጎ የሚናገረው አሉ። ያን ጊዜ እለእስክንድሮስ ደነገጠ፣ አፈረ። ስለዚህ ተቆጣ። በሕፃኑ በቅዱስ ቂርቆስና በእናቱ በቅድስት ኢየሉጣ ላይ የተለያዩ አይነቶች ስቃዮች አመጣባቸው ይላል። ወገኖቼ ለአሕዛብ፣ ለአረማውያን፣ ለአላውያን ነገሥታት፣ ለኢአማንያን የእግዚአብሔር ቃል ለስድብ ነው የሆነባቸው። ይሰሙኝ ዘንድ ለማን እናገራለሁ ይላል፣ ለማንስ አስጠነቅቃለሁ ይላል። ኖ ጆሮአቸው ያልተገረዘች ናት ይላል። የልባቸው ጆሮ የውስጣቸው ጆሮ መስማትንም አይችሉም ይላል። የእግዚአብሔር ቃል ለስድብ ሆኖባቸዋል፣ ደስም አያሰኛቸውም ይላል። በዚህ በትንቢተ ኤርምያስ ምዕራፍ 6 ቁጥር 10 ላይ ለነ ለእስክንድሮስ የእግዚአብሔር ቃል ለስድብ ሆነባቸው፣ ደስ አላሰኛቸው። ስለዚህ ቅዱስ ቂርቆስን ቅዱስ ኢየሉጣን ጠሏቸው፣ መከራ ስቃይም አሳዩአቸው። ያን ጊዜ የእግዚአብሔር መልአክ ከመጣባቸው ከብዙ መከራ ስቃይ አዳናቸው ይላል። ክብር ምስጋና ለአምላካችን ለእግዚአብሔር ይሁን። ስለዚህ ተቆጣ፣ ተበሳጨ እለእስክንድሮስ። ብዙዎች ቅዱስ ቂርቆስንና ቅድስት ኢየሉጣን እግዚአብሔር መልአኩን ልኮ ከብዙ መከራ ስቃይ እንዳዳናቸው ሲያዩ በቅዱስ ቂርቆስ በቅድስት ኢየሉጣ አምላክ በእግዚአብሔር አመኑ ይላል። በሰማዕትነትም በምስክርነትም ሞቱ ይላል። ለሕይወት አክሊል ለክብር አክሊልም በቁ። ቅዱስ ቂርቆስንና ቅድስት ኢየሉጣን ግን ንጉሡ መኮንኑ እለእስክንድሮስ ጋን አስመጡልኝ አለ። ትልቅ ጋን፣ እነሆም ውሃ ሙሉት አለ፣ በእሳትም ላይ ጣዱት አለ። እሳቱ 14 ክንድ ወደ ላይ ይፍለቀለቅ ነበረ ይላል። ከዚያም ቅዱስ ቂርቆስንና ቅድስት ኢየሉጣን ወደዚህ ወደሚፍለቀለቀው ውሃ ውስጥ ጣሏቸው አለ። ውሃው ሲፍለቀለቅ ስታይ ቅድስት ኢየሉጣ ፈራች፣ ደነገጠች። ወኮነ ድምፀ ፍልሃቱ ከመነጎድጓደ ክረምት ነበር። የፍልሃቱ ድምፅ መፍለቅለቁ የፈላ ውሃ ልክ እንደዚህ እንደ ሐምሌ የክረምት ነጎድጓድ ይመስል ነበር ይላል። እንደዛ ነበር የሚንጎደጎደው። ስለዚህ ፈራች፣ ወደ ኋላም ልታፈገፍግ ጀመረች።
ያን ጊዜ ቅዱስ ቂርቆስ ወደ አምላካችን ወደ እግዚአብሔር መጸለይ ቀጠለ፣ ልመና አቀረበ። አምላኬ እግዚአብሔር ሆይ አለ፣ እኔን አጽንተኝ፣ አበርትተኝ፣ አጠንክረኝ። እናቴ ስትፈራ ዝም ብለህ ታያታለህ ወይ? እባክህ ለእኔ ጽናት፣ ድፍረት፣ ብርታት የሰጠህ አምላኬ ለእናቴም ጽናት ስጣት፣ ድፍረት አድላት እያለ ወደ እግዚአብሔር ጸለየ። አምላኬ እግዚአብሔር ሆይ ፍሬው ይትረፍ ይዳን ብለህ እርሻው ይቃጠል ትላለህ። በፍሬ የመሰለው ራሱን ነው። የእናቱ የቅድስት ኢየሉጣ ፍሬ ነዋ በማህፀኗ ላይ የበቀለ። በእርሻ የመሰለው እናቱ ቅድስት ኢየሉጣን ነው። ደግሞ ቅርንጫፉ ይዳን ይትረፍ ብለህ ግንዱ ይቆረጥና ይቃጠል ትላለህ። በግንድ የመሰለው እናቱን ነው። በቅርንጫፍ የመሰለው ራሱን ነው። በግንዷ በእናቱ የበቀለ ቅርንጫፍ ነው፣ ከሷ የተገኘ ነው። እባክህ እያለ እግዚአብሔርን ይለምነው ነበረ። ደግሞ መለስ ይልና እናቱን እንዲህ ይላት ነበረ፣ ይቤላ ሕፃን ለእሙ ኢትፍሪህም ነበልባለ እሳት ዘአዳኖሙ ለአናንያ ወአዛርያ ወሚሳኤል ውእቱ ያድኅነነ። እናቴ ሆይ ይሄንን የእሳት ነበልባል አትፍሪ። አናንያን፣ አዛርያን፣ ሚሳኤልን ከእሳት ያዳነ አምላክ እግዚአብሔር እኔና አንቺንም ያድነናል። አይዞሽ ጥሪኬ ይላት ነበር። እናቴ ሆይ ጨክኝ፣ ጽኚ፣ በርቺ ይላት ነበረ። ይቤላ ሕፃን ለእሙ ኢትፍሪሂ ነበልባለ እሳት ከመ ንረስ መንግሥተ ሰማያት ደግሞ ይላት ነበር። እናቴ ሆይ ይህንን የሚንበለበለውን የእሳት ነበልባል አትፍሪ። ለምን? መንግሥተ ሰማያትን እንወርስ ዘንድ አለንና ይላት ነበር። ያን ጊዜ ይህንን እያለ እናቱን እያበረታታ ቀሚሷን ይዞ ሲጎትት ደግሞ በአንድ በኩል ወደ እግዚአብሔር ሲጸልይ እግዚአብሔር የሕፃኑ የቅዱስ ቂርቆስን ጸሎት ተቀብሎ የእናቱን የቅድስት ኢየሉጣን ልብ ወደ ሰማይ መሰጠ፣ ነጠቀ። ከዚያም ለቅዱሳን ያዘጋጀላቸውን የብርሃን ማደሪያ አሳያት ይላል። በዚያን ጊዜ በቅድስት ኢየሉጣ ላይ አድሮ ይፈታተናት የነበረ የፍርሃት የድንጋጤ መንፈስ ራቀላት፣ ጸናች፣ በረታች። ክብር ምስጋና ለአምላካችን ለእግዚአብሔር ይሁን። ከዚያ ልጇን ቅዱስ ቂርቆስን እንዲህ አለችው፣ ና ገድላችንን እንፈጽም፣ ና መከራውን እንቀበል፣ ወደሚፍለቀለቀው ውሃ እንግባ ብላ ይዛው ሄደች። እንዲህ ይላል ወትቤሎ ለወልዳ ኦ ወልዴ እሚዜሰ አንተ አቡየ ወአነ ወለትከ አለችው። ልጄ ሆይ አለችው ቅድስት ኢየሉጣ ልጇ ቅዱስ ቂርቆስ፣ ከዛሬ ጀምሮ ከእንግዲህ ወዲያ አንተ አባቴ ነህ፣ እኔም ልጅ ነኝ አለችው። ቅድስት ኢየሉጣ ቅዱስ ቂርቆስን 9 ወር ከ5 ቀን በማኅፀኗ ተሸክማ አምጣ በሥጋ ወለደችው። ቅዱስ ቂርቆስ ደግሞ እናቱ ቅድስት ኢየሉጣን በሃይማኖት በጽናት ወለዳት። እናቱን በጽናት የወለደ ሕፃን ነው ቅዱስ ቂርቆስ። ክብር ይግባው። የታደለ ሕፃን ሰምታችሁ ታውቃላችሁ? እናቱን የወለደ ልጅ መሰከረች እኮ እሷ። ከዛሬ ጀምሮ አንተ
አባቴ ነህ በሃይማኖት በጽናት ወለዳታ እኔም ደግሞ ልጅ ነኝ አለች። ለልጇ እኮ ነው እንዲህም አለች አንተ ከኔ የተወለድክባት ያቺ ቀን የተባረከች ትሁን ብላ ቅዱስ ቂርቆስ የተወለደበትን ቀን ባረከች፣ ልጇን መረቀች። ከዚያም ተያይዘው ወደዛ ይፍለቀለቅ ወደ ነበረው ውሃ ውስጥ ገቡ ይላል። እነሆ ብርሃናዊው እሳታዊው መልአክ ሊቀ መላእክት ቅዱስ ገብርኤል እየበረረ ከሰማይ ወረደ ይላል ታሪኩ። ከዚያም በብርሃነ መስቀሉ በትዕምርተ መስቀሉ ያንን የሚፍለቀለቅ ውሃ አቀዘቀዘው። ክብር ይግባው ሊቀ መላእክት ቅዱስ ገብርኤል። ስመ መልአከ እግዚአብሔር ቅዱስ ገብርኤል ሊቀ መላእክት ወረደም ሰማይ ወአቅረሮ ለኃይለ እሳት። የእግዚአብሔር መልአክ ሊቀ መላእክት ቅዱስ ገብርኤል ከሰማይ ወርዶ የእሳቱን ኃይል አቀዘቀዘው ይላል። ልክ እንደ ንጋት ውርጭ ቀዘቀዘ ይላል። ክብር ይግባው ሊቀ መላእክት ቅዱስ ገብርኤል። ይታየን መልአከ እግዚአብሔር አውዶሙ ለእለ ይፈርህዎ ወያድኅኖሙ ይላል። የእግዚአብሔር መልአክ በሚፈሩ ሰዎች ዙሪያ ይሰፍራል ያድናቸውማል። የዳዊት መዝሙር 33 ቁጥር 7 ላይ የእግዚአብሔር መልአክ እንደ ሊቀ መላእክት እንደ ቅዱስ ገብርኤል ያለው እግዚአብሔርን በሚፈሩ እግዚአብሔርን በሚያመልኩ ሰዎች ዙሪያ ይሰፍራል፣ ይከባል፣ ይከትማል፣ ያድናቸውማል አለ። ይሄው ቅዱስ ቂርቆስን ቅድስት ኢየሉጣን 14 ክንድ ከሚፍለቀለቅ ውሃ አዳናቸው። ውሃውን አቀዘቀዘው፣ አበረደው። ይህንን የተመለከቱ መኮንኑ እለእስክንድሮስ በዚያም የነበሩ መሳፍንት መኳንንት ሌላ መከራ ስቃይ አመጡባቸው ይላል። በቅዱስ ቂርቆስና በቅድስት ኢየሉጣ ላይ እግዚአብሔር መልአኩን እየላከ ከመከራ ሁሉ አዳናቸው። የጻድቃን በሉ መከራቸው ብዙ ነው፣ እግዚአብሔርም ከሁሉም ያድናቸዋል። መዝሙር 33 ቁጥር 19 ላይ እውነት ነው። የጻድቃን መከራቸው ስቃያቸው በጣም ብዙ ነው። እግዚአብሔር አምላክ ከሁሉም ያድናቸዋል አለ። ከመከራ ሁሉ አዳናቸው፣ ከፈተና ሁሉ ሰወራቸው። ይሄ ድንቅ የሆነ የእግዚአብሔር ሥራ ነው። እግዚአብሔር ገቢረ ተአምራቱን ገለጠ፣ ኃይሉን ገለጠ። ሊቀ መላእክት ቅዱስ ገብርኤልም ትድግናውን፣ ማዳኑን፣ ረዳትነቱን፣ አማላጅነቱን አሳየ። ከእግዚአብሔር በተሰጠው ስልጣንና ጸጋ ማለት ነው። እነሆም እስከ ጥር 15 ቀን ድረስ ቆዩ። ፍጹም ገድላቸውን የፈጸሙት በመስዋዕትነት ያረፉት በጥር 15 ቀን ነው። ያ በጊዜው ይተረካል። በሐምሌ 19 ቀን ያደረጉትን ብቻ እያየን ነው ያለ ነው። ለምን? በሰማዕትነት መከራ የተቀበሉበት መታሰቢያ ክብረ በዓል ስለሆነ ነው። ለዚህ ነው መኑ ያድገን ፍቅሮ ለክርስቶስ ብለን የተነሳ ነው። የክርስቶስን ፍቅር ማን ያስተውናል? እነ ቅዱስ ቂርቆስ እነ ቅዱስ ኢየሉጣ የክርስቶስን ፍቅር ማን ያስተውናል አሉ። በብዙ መከራ ጸኑ፣ በፈተና ታገሱ። ስሙን እየጠሩ ስለሱ እየመሰከሩ ለጣዖታት አንንበረከክም፣ ሃይማኖታችን አንክድም ብለው እስከ መጨረሻ ሕቅታ ድረስ ታመኑ። አሁን
ከቅዱስ ቂርቆስ ከቅድስት ኢየሉጣ እኛ ምን እንማራለን? በታሪኩ መስታወትነት የራሳችን ሕይወት እንመለከታለን። በመጀመሪያ እንደ ቅዱስ ቂርቆስ እንደ ቅድስት ኢየሉጣ ያለ ጽኑ ሃይማኖት ያስፈልገናል። ቅድስት ኢየሉጣ ልጇን ቅዱስ ቂርቆስን ከወተቱ ጋር የእግዚአብሔርን ቃል ወተት ትግተው ነበር። ከውሃው ጋር የሕይወትን ቃል የእግዚአብሔርን ቃል የሕይወትን ውሃ ታጠጣው ነበር። ከፍትፍቱ ጋር የእግዚአብሔርን ቃል ፍትፍት አብራው ታጎርሰው ነበር። ያሳደገችው ሥጋዊውን እድገት ብቻ አይደለም፣ መንፈሳዊውንም እድገት ታሳድገው ነበር። በሃይማኖት እያነጸች በምግባር እየቀረጸች ታሳድገው ነበር። ልጅን በሚሄድበት መንገድ ምራው፣ በሸመገለም ጊዜ ከርሱ ፈቀቅ አይልም ይላል መጽሐፈ ምሳሌ ምዕራፍ 22 ቁጥር 6 ላይ የተመዘገበ ኃይለ ቃል። ልጅን በልጅነት መኮትኮት፣ በልጅነት ማሳደግ። ወገኖቼ ወላጆቼ እንደ ቅድስት ኢየሉጣ ልጆቻችሁን በሃይማኖት አሳድጉ፣ በምግባር አሳድጉ። እባካችሁ ከወተቱ ጋራ የእግዚአብሔርን ቃል ወተት አብራችሁ ጋቷቸው። ከውሃው ጋራ የሕይወትን ውሃ የእግዚአብሔርን ቃል አብራችሁ አጠጧቸው። ከፍትፍቱ ጋራ የእግዚአብሔርን ቃል ፍትፍት አብራችሁ አጉርሷቸው። ለሥጋዊው እድገታቸው ብቻ አይደለም መጨነቅ። ብዙ ጊዜ ራሳችሁን ጎድታችሁ ልጆቻችሁን በሚገባ ታሳድጋላችሁ። ቁመታቸው እየረዘመ ሰውነታቸው እየወፈረ ደረታቸው እየሰፋ ሥጋዊ እድገት ብቻ እንዲያድጉ ማድረግ አይደለም። በሃይማኖት ይደጉ፣ በምግባር ይደጉ፣ በእግዚአብሔርና በሰው ፊት በሞገስ ይደጉ። ልክ እንደ ቅድስት ሐና ልጅ እንደ ነቢየ እግዚአብሔር እንደ ቅዱስ ሳሙኤል ያለ እድገት ይደጉ። የሳሙኤልን እድገት መጽሐፍ እንደዚህ አድርጎ ይገልጠዋል። አንደኛ ሳሙኤል ምዕራፍ 2 ቁጥር 26 ላይ እንመልከት። ብላቴናውም ሳሙኤል እያደገ ሄደ ይላል፣ በእግዚአብሔርም በሰውም ፊት ሞገስ እያገኘ ሄደ ይላል። ልጆቻችንን እግዚአብሔር አምላካችን በሱም ፊት በሰው ፊት በሞገስ እንዲያድጉ ያድርግልን። ስንት ወላጆች ናችሁ ልጆቻችሁን በእግዚአብሔርም በሰው ፊት በሞገስ የምታሳድጉት? ቅድስት ኢየሉጣ ልጇን በእግዚአብሔር ቃል ስላሳደገችው ነው የጠቀማት። ከራሱ አልፎ ለእናቱ ተረፈ። ገና አንድ ፍሬ ልጅ በነበረ ጊዜ ፍሬው ታየ እኮ። ከሱ የሚጠበቅ አይደል? የ3 ዓመት ሕፃን ልጅ ነው በሰማዕትነት መከራ ሲቀበል፣ ግን እንደ አዋቂዎች ሆነ። የቃል ፍቺ ያበራል፣ ሕፃናትንም አስተዋዮች ያደርጋል ያለ እግዚአብሔር ቃል መዝሙር 118 ቁጥር 130 ላይ በቁሙ የቃል ፍቺ ያበራል ሲል ለይኩን ብለህ ይሁን ብለህ የፈጠርከው ብርሃን የፀሐይ ብርሃን አይነ ሥጋን ያበራል ነው። በፀሐይ ብርሃን ነው የምንመላለሰው እኮ። ይሄን ማለት እኮ ነው የቃል ፍቺ ያበራል። ጨለማ ነበር እኮ ይላል፣ ብርሃን ይሁን አለ። ምን ይሁን አለ? ብርሃን ይሁን አለ። ይሄን ነው ያነሳው። የቃል ፍቺ ያበራል፣ ሕፃናትንም አስተዋዮች ያደርጋል አለ። በቁሙ እግዚአብሔር በቃሉ ስለፈጠረው ስለ ፀሐይ ብርሃን የተናገረው ነው። የሥጋን አይኖች ያበራልና የፀሐይ ብርሃን በምን እንመላለሳለን? ሌላው የቃል ፍቺ ያበራል አለ። የሕጉን ብርሃን ያነሳው። ሕግ ለእግሬ መብራት ለመንገዴ ብርሃን ነው ስላለ ክቡር ነው። የቃል ፍቺ ያበራል። የኦሪቱ ሕግ ብርሃን ነው። ኦሪት ማለት ራሱ ብርሃን ማለት ነው። ወንጌሉ ራሱ ብርሃን ነው። የእግዚአብሔር ቃል ብርሃን ነው። የሕግ ብርሃን ያበራል፣ ሕፃናተ ነፍስን አስተዋዮች ያደርጋል፣ ጥበበኞች ልባሞች ያደርጋል። የቃሉ ፍቺ ነው የሚያበራው። እሱ ነው ምስጢር የሚገልጠው፣ እሱ ነው አስተዋይ የሚያደርገው። ይሄን ማለት ነው ሰማይቱ ሕፃኑ ቅዱስ ቂርቆስ አይነ ልቡናውን እግዚአብሔር መንፈስ ቅዱስ
አበራለት፣ ምስጢር ገለጠለት። ስለዚህ መሰከረ፣ ስለ ክርስቶስ ብዙ ተናገረ። የታደለ ሕፃን እኮ ይሄ ከየት መጣ? ከእናቱ ከቅድስት ኢየሉጣ። ቅድስት ኢየሉጣ በሚገባ ስለ ኮተኮተችው ነው ገና አንድ ፍሬ ሊሳል። አሁን ወላጆች ልጆቻችሁን ጥሩ ትምህርት ቤት ተምረው ሰው እንዲሆኑ ከራሳቸው አልፈው ለእናንተ እንዲተርፉ ጥረት ታደርጋላችሁ፣ ትደክማላችሁ፣ ብዙ ዋጋ ከፍላችሁ ነው የምታስተምሯቸው። እባካችሁ ስለ ቀለሙ ዕውቀት ብቻ አትጨነቁ። ስለ ምድራዊው ጥበብና ዕውቀት ብቻ አይደለም መጨነቅ፣ ዋጋ መክፈል። ስለ ሰማያዊው ጥበብ፣ ስለ መንፈሳዊው ጥበብ፣ ስለ ነገር ሃይማኖትም ተጨነቁላቸው። ሰው ያለ ሃይማኖት ሊድን አይችልማ። እሱ ላይስ ዋጋ ትከፍላላችሁ። ወላጆች ለልጆቻችሁ ትጨነቃላችሁ። በየትምህርት ቤቱ ዛሬ ዋጋ ይጠየቃል ለማስተማር። ብዙ ከፍላችሁ ነው የምታስተምሩት። አንዳንድ የመንግስት ትምህርት ቤቶች ናቸው ዋጋ ማይጠይቁት። ሌላ ሁሉ ከባድ ነው፣ አይቻልም። የእግዚአብሔር ቃል እኮ በነፃ እኮ ነው የሚሰጠው። አባቶች እግር ስር ቁጭ በሉና ይማሩ። አባትህን ጠይቅ ይነግርህማል፣ ሽማግሌዎችን ጠይቅ ያስታውቁህማል ይላል ዘዳግም 32 ቁጥር 7 ላይ። ቁጭ ብለው ይማሩ፣ ተኮትኩተው ይደጉ። የመጀመሪያው ነገር ይሄ ነው። ቅድስት ኢየሉጣ ቅዱስ ቂርቆስን አስተማረች። ቅዱስ ቂርቆስ ጸና፣ በረታ። ከዛ ለእናቱ ተረፈ። መከራ መጣ። ሁለቱም ክርስቲያኖች ነበሩ። መከራ መጣባቸው። ሁለተኛ የምናየው ነገር በዚህ ዓለም ስንኖር ክርስቲያኖች መከራ አለብን። ወበዓለምሰ ሀለወክሙ ሕማመ ትርከቡ፣ በዓለም ሳላችሁ መከራ ትቀበላላችሁ። ወበሃቱ ጽንዑ፣ ነገር ግን ጽኑ በርቱ። እስመ አነ ሞይክዎ ለዓለም፣ እኔ ዓለምን አሸንፌዋለሁና ይላል የዮሐንስ ወንጌል ምዕራፍ 16 ቁጥር 33 ላይ። ለጊዜው አምላካችን ኢየሱስ ክርስቶስ ይህንን ቃል ሁሉን ትተው ለተከተሉት ለቅዱሳን ሐዋርያቱ ተናግሮታል። ፍጻሜው እስከ ዕለተ ምጽአት ድረስ ለሚነሱ ክርስቲያኖች በሙሉ የሚነገር ቃል ነው። በዓለም ሳላችሁ በሉ መከራ ትቀበላላችሁ፣ ነገር ግን አይዟችሁ እኔ ዓለምን አሸንፌዋለሁና። አምላካችን ኢየሱስ ክርስቶስ የተናገረው ቃል የመከራው አይነት የስቃዩ መጠን ይለያይ ይሆናል እንጂ በዚህ ዓለም ስንኖር መከራ አለ፣ ፈተና አለ። ክርስትና የመከራ ጉዞ ነው። መንገዱ ቀጭን ነው፣ ደጁ ጠባብ ነው። ጉዞ የተራራና የመስቀል ነው። ያለ ፈተና ዋጋ የለም፣ ያለ መከራም ክብር የለም። በዓለም ሳላችሁ መከራ ትቀበላላችሁ። መከራ አለባችሁ ብቻ አይደለም ያለው ክርስቶስ፣ ነገር ግን አይዟችሁ አለ። አይዟችሁ ደግሞ አለ። ለምን? እኔ ዓለምን አሸንፌዋለሁ አለ። መከራ ተቀብሎ መከራ እንዳለብን ነው ያሳየን። ታስሮ እንደምንታሰር፣ ልብሱን ተገፎ እንደምንገፈፍ፣ ተገፍቶ እንደምንገፋ፣ ተገርፎ እንደምንገረፍ፣ መከራ ተቀብሎ መከራ እንደምንቀበል፣ መስቀል ተሸክሞ መስቀል እንደምንሸከም፣ በግፍ ተሰቅሎ ተገድሎ እኛም በግፍ እንደምንገደል ሞት እንዳለብን ነው የተናገረው። አይዟችሁ አለ። ዓለም ክርስቶስን ሰቅሎ ገደለ። ማጀራት መቺውን፣ ወንበዴውን፣ ነፍሰ ገዳዩን በረባንን ፈቶ ለቀቀ። የሰላምን አምላክ፣ የሰላምን አባት፣ የሰላምን አለቃ፣ የሰላምን ንጉሥ ሰላማዊ ኢየሱስ ክርስቶስን ሰቅሎ ገደለ። የዓለም ጠባይ ይሄ ነው። ከፀሐይ በታች ምንም አዲስ ነገር የለም። ዛሬም በረባኖች፣ ነፍሰ ገዳዮች ማንም ሳይጠይቃቸው በነፃነት ይመላለሳሉ። ክርስቶሳውያን ንጹሃን ያልበደሉ ያላጠፉ ደግሞ እንደ ወንጀለኛ መከራ ያያሉ፣ በግፍ ይገደላሉ። ይሄው ነው ያለው ነገር። ስለዚህ በዓለም ሳላችሁ መከራ አለባችኋል። ዓለም ክርስቶስን ሰቀልኩኝ፣ ገደልኩኝ፣ አንጀቴ ቅቤ ጠጣ፣ የልቤ ደረሰ አለ። ክፎቹ ይሄን አደረጉ።
መቃብሩንም በሰራዊትና በመሳሪያ አስጠበቁ። የኛ አምላክ ግን በሶስተኛው ቀን ሞትን ድል አድርጎ መግነዝ ፍቱልኝ መቃብር ክፈቱልኝ ሳይል በኃይሉና በስልጣኑ ተነሳ። ሕያውን አምላክ ከሙታን መካከል ስለምን ትፈልጉታላችሁ? እንደተናገረው ተነስቷል እንጂ በዚህ የለም ብለው ቅዱሳን መላእክት ትንሣኤውን ለቅዱሳት አንስት መሰከሩ። መቃብሩ ባዶ ነው። ድንጋዩ ተንከባሏል። የአመፃ መዝገብ ተገልብጧል። የሞት መውጊያ ተሰብሯል። ጠላት ዲያብሎስንና ሰራዊቱን አምላካችን ኢየሱስ ክርስቶስ ከመንገዳችን ላይ በመስቀሉ ጠርቆ አስወግዷል። ክርስቶስን በግፍ ሰቅለው የገደሉ ክፎች አፍረዋል። አዳምና እኛ ልጆቹ ከብረናል። ክብር ምስጋና ለአምላካችን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ይሁን። በዓለም ሳላችሁ መከራ አለባችሁ፣ ነገር ግን አይዟችሁ እኔ ዓለምን አሸንፌዋለሁ። እኛም ከሱ የተነሳ ዓለምን እናሸንፋለን። አየን እኮ ቅዱስ ቂርቆስን አየን፣ ቅዱስ ኢየሉጣን አየን። መከራ መጣ፣ ፈተና መጣ። በፈተናው ጸኑ፣ በመከራው ታገሱ፣ ወደ ኋላ አልተመለሱ። መኑ ያድገን ፍቅሮ ለክርስቶስ አሉ። የክርስቶስን ፍቅር ማን ያስተውናል አሉ። ዛሬም እኮ መከራ አለብን እኮ ፈተና እኮ አለብን። ክርስቲያኖች እያየን አይደል እንዴ? እየሰማን አይደል እንዴ? የተጠራችሁለት በሉ። ለዚህ ነውና ክርስቶስ ደግሞ ፍለጋው እንድትከተሉ ምሳሌ ትቶላችሁ ስለ እናንተ መከራን ተቀብሏልና። አንደኛ ጴጥሮስ ምዕራፍ 2 ቁጥር 21 የተጠራችሁለት ለዚህ ነውና አለ። ወንዶቹ በ40 ቀን ሴቶቹ በ80 ቀን ከማኅፀነ ዮርዳኖስ ከጸጋ መንፈስ ቅዱስ ዳግም በጥምቀት የተወለድነው በሜሮን የከበርነው የአምላክን ቅዱስ ሥጋና ክብር ደም የተቀበልነው እግዚአብሔርን በልጅነት ክብር ያየነው ለመንግሥተ ሰማያት ክብር የታጨነው ለዚህ ነው። ለምን? ክርስቶስ ደግሞ አለ ፍለጋውን እንድትከተሉ አለ አሰረ ፍኖቱን እንከተል። ምሳሌ ትቶላችሁ ምሳሌ ትቶልን አራያ አብነት ሆኖን ስለ እናንተ ስለኛ መከራን ተቀብሏልና አለ። መከራ ተቀብሎ ነው ያሳየን። መከራ አለብን በክርስትናችን ምክንያት፣ በሃይማኖታችን ብቻ ምክንያት፣ በወንጌል በማመናችን እንደ ወንጀለኛ ተቆጥረን፣ በስሙ በመጠራታችን እንደ ወንጀለኞች ተቆጥረን። በተለይ አሁን ያለንበት ዘመን የመጨረሻው ዘመን ዋዜማ ነው። ትንቢት የሚፈጸምበት ነው። ምሳሌም የሚደርስበት ዘመን ነው። እንዲህ ብሏል አምላካችን ኢየሱስ ክርስቶስ ስለ ዳግም ምጽአቱና ስለ ዓለም የመጨረሻው ቀን ስለ ፍርድ ቀን ሲናገር ይሄ ከመፈጸሙ በፊት የሚሆነውን ነገር ምልክቱን ዘረዘረ። በዚያን ጊዜ በሉ ለመከራ አሳልፈው ይሰጧችኋል፣ ይገድሏችሁማል። ስለ ስሜ በአሕዛብ ሁሉ የተጠላችሁ ትሆናላችሁ። የማቴዎስ ወንጌል ምዕራፍ 24 ቁጥር 9። በዚያን ጊዜ አለ በዚህ በመጨረሻው ዘመን ዋዜማ ማለት እኮ ነው። ለመከራ አሳልፈው ይሰጧቸዋል። ይሄው እንደምናየው ክርስቲያኖች ለመከራ ታልፈው እየተሰጡ ነው። ይገድሏችሁማል። ብዙ ክርስቲያኖች በግፍ እየተገደሉ ነው ያሉት። አንገታቸው ላይ ያለው የክርስትና ምልክት ማተቡ እየታየ መስቀሉ እየታየ የሃይማኖት አባቶች መነኮሳት በገዳማት ሳይቀሩ እየታረዱ ነው ያሉት። ካህናቱ ዲያቆናቱ እንደ በግ እንደ ዶሮ ሲታረዱ አይተናል። በእንቲአከ ይቀትሉነ ኩሎ አሚረ ስላንተ ቀኑን ሁሉ እንገደላለን ማለት እኮ ይሄ ነው። ወኮነ ከመ አባጊ ዘይጠቡሁ ማለት እንደዚህ ነው። እንደሚታረዱ በጎች ሆነናል፣ እንደሚታረዱ በጎች ተቆጥረናል ያለው እኮ ይሄንን እኮ ነው። ምእመናት በግፍ መከራ ሲቀበሉ አይተናል። ዛሬም እኮ ምንም እነ ለእስክንድሮስ ቢሞቱም ቢያልፉም ለእስክንድሮሳውያን እኮ አሉ ዛሬ። አዎ
እነኛ ጣዖት አምላክያን እነኛ አረማውያን አሉ ዛሬም። ምናልባት ለእስክንድሮስ የለም ሞቷል እንል ይሆናል። መኮንኑ ቅዱስ ቂርቆስና ቅዱስ ኢየሉታን ያሰቃየ በኋላም ያስገደለ ግን የሱን ሥራ የሚሰሩ ዛሬም አሉ። እጅግ በሚያሳዝን ሁኔታ ስማቸው ሌላ ሊሆን ይችላል። ዲዮቅልጥያኖስ ጠፍቷል፣ ሞቷል። ግን የሱን ሥራ የሚሰሩ ሰዎች አሉ። ዱድያኖስ ሞቷል፣ የለም። ግን የሱን ሥራ የሚሰሩ አሉ። በግብር የሚመስሉ አሉ። ዛሬም በክርስቲያኖች ላይ መከራ እያመጡ ነው ያሉት፣ ፈተና እያመጡ ነው። ወገኖቻችን በሰይፍ ሲቀሉ፣ በእሳት ሲቃጠሉ፣ ቁልቁል ሲሰቀሉ አይተናል። እንደ በግ እንደ ዶሮ ሲታረዱ፣ እንደ ጎመን ሲቀረድዱ አይተናል። በመጋዝ ሲሰነጠቁ፣ በወፍጮ ሲፈጩ፣ በሙቀጫ ሲወቀጡ፣ እንደ ሽንኩርት ሲላጡና ሲከተፉ አይተናል። በድንጋይ ሲወገሩ አይተናል። ስንቱን ልንገራችሁ። ዘመኑ ራሱ ይናገራል። ዘመኑን መዋጀት ነው። ሰው ያወቀው ፀሐይ የሞቀው የአደባባይ ምስጢር ነው። ግን መጽናት ነው፣ መታገስ ነው፣ አምላካችን እግዚአብሔርን ማሰብ ነው። ምን አለ ቅዱስ ጳውሎስ? ለመ እግዚአብሔር ምስሌነ መኑ ይክለነ አለ። እግዚአብሔር ከኛ ጋር ከሆነ ማን ይችለናል ነው ያለው በሮሜ መልእክቱ ምዕራፍ 8 ቁጥር 31። እውነት ነው። በራሳችን አቅመ ቢሶች ነን፣ ደካሞች ነን፣ ባዶዎች ነን፣ ብቸኞች ነን። ከኛ ጋር ያለው እግዚአብሔር ግን ከሁሉ በላይ ነው። በባህሪው ሞት የሌለበት አምላክ ነው። በመንግስቱ ሽረትና እልፈት ለውጥ የሌለበት የዘላለም አምላክ ነው። እናቴ ሆይ ጽኚ፣ በርቺ፣ አይዞሽ ይላት ነበር ቅዱስ ቂርቆስ። እናቱን የሚያበረታ ልጅ ነው የሚያስፈልገው። ይትፍሪ የሚል ነበር። እናቴ ሆይ አትፍሪ ይላት ነበር። ጥቡ ልቡ ለሕፃን ይላል። የሕፃኑ ልብ ቆራጥ ነው። የጨከነ የቆረጠ የጸና ልብ ነው የነበረው። ዛሬም እንደዚህ አይነት ልብ ያስፈልጋል። አይዞሽ ጽኚ፣ ከሚፍለቀለቀው ውሃ ያድነናል፣ ከመከራው ያድነናል፣ መልአኩን ይልክልናል አለ። እውነትም እግዚአብሔር መልአኩን ላከ። እሱ ከወደደ እሱ ከፈቀደ መልአኩ ቅዱስ ገብርኤልን ለቅዱስ ቂርቆስ ለቅዱስ ኢየሉጣ እንደላከ ለኛም ይልክልናል። ከመከራው ሁሉ ቅዱስ ገብርኤል ከእግዚአብሔር ተልኮ ያድነናል። ክብር ይግባው ሊቀ መላእክት ቅዱስ ገብርኤል። የኛ ድርሻ መጽናት ነው። የኛ ድርሻ መበርታት ነው። እግዚአብሔር ከኛ ጋር ከሆነ ማን ይችለናል? ሊቀ መላእክት ቅዱስ ገብርኤል ከኛ ጋር ከሆነ ማን ይችለናል? እነሱ በራሳቸው አልቻሉም፣ ግን በእግዚአብሔር ቻሉ። በሊቀ መላእክት በቅዱስ ገብርኤል ቻሉ። የማይቻለውን ቻሉ፣ ጸኑ፣ በረቱ። እኛም ደግሞ በእግዚአብሔር እንችላለን። የሚሳነው ነገር አምላካችን እግዚአብሔር ስለሌለው ማለት ነው። የኛ ድርሻ እንደ ቅዱስ ቂርቆስ መጽናት ነው፣ እንደ ቅዱስ ኢየሉጣ መጽናት ነው። ከዚያም እግዚአብሔር ደግሞ ድፍረቱንና ኃይሉን ጽናቱን ይሰጠናል፣ ብርታቱን ይሰጠናል። ሁልጊዜ ማሰብ ያለብን ከኛ ጋር ያለው አምላካችን እግዚአብሔርን ነው። ቅዱስ ቂርቆስ በልቡ ያሰበው ይሄንን ነው። ለእናቱም የተረፈው በዚህ ነው። በሚገባ ስላደገ ማለት ነው። ጽኛ አለ፣ በርቺ አለ። ለበታምኑ ተጋደሉ ወሞ ነገሥተ፣ እነርሱ በእምነት መንግስታትን ድል ነሱ። እዚህ ዕብራውያን 11 ቁጥር 33 ላይ የተመዘገበ ይለቃል። እነርሱ አለ ቅዱሳን ነቢያት፣ ቅዱሳን ሐዋርያት፣ ከዚያም ጻድቃን ሰማዕታት፣ አሁን በዚህ ዘመንም ያሉ እውነተኞች ክርስቲያኖች፣ የእግዚአብሔር ወዳጆች፣ ባለሟሎች በእምነት ነገሥታትን ድል ነሱ አለ። በምን አለ? በእምነት መንግስታትን ድል ነሱ። እነ ለእስክንድሮስ እኮ አፈሩ። ክቡር ዳዊት እንዲህ ብሎ እንደዘመረ በዚህ በመዝሙር 96 ቁጥር 7 ላይ መመልከት ትችላላችሁ።
ለተቀረጸ ምስል የሚሰግዱ ሁሉ አለ በጣዖቶቻቸውም የሚመኩ ይፈሩ፣ መላእክቱ ሁሉ ስገዱለት ይላል። ለተቀረጸ ምስል ለቤል፣ ለዳጎን፣ ለበዓል፣ ለጣዖት የሚሰግዱ ጣዖት የሚያመልኩ አሕዛብ አረማውያን በጣዖቶቻቸውም የሚመኩ ጣዖቶቻቸውን ተስፋ የሚያደርጉ እነኛ ማይናገሩ፣ ማይሰሙ፣ ማይለሙ ለራሳቸው ሕይወት የሌለባቸው ከንቱ የሰው እጅ ሥራ የሆኑትን የተቀረጹትን ጣዖታት መመኪያ የሚያደርጉ ይፈሩ አለ። ያፍራሉ ደግሞ። ይዋረዱ አለ። ይዋረዳሉ ደግሞ። አፈሩ እኮ ተዋረዱ እኮ። ለጣዖቴ ካሰገዳችሁ ብሎ ነው እኮ ቅዱስ ቂርቆስን ቅዱስ ኢየሉጣን የሚፍለቀለቅ ውሃ ውስጥ የጣላቸው። ግን ቅዱስ ገብርኤል ከሰማይ ወርዶ ውሃውን አበረደው፣ አቀዘቀዘው። ውሃው ያ የፈላ ውሃ በእነሱ ላይ ስልጣን አልነበረውም። መንግስታቱን፣ ነገስታቱን እነ እለእስክንድሮስን እነ ቅዱስ ቂርቆስ በእምነታቸው ድል አደረጉ። ክብረ ምስጋና ለአምላካችን ለእግዚአብሔር። የ3 ዓመት ሕፃን ልጅ ነው። ምን አቅም አለው? እናቱ ቅድስት ኢየሉጣን ሥጋ የለበሰች ናት። ምን አቅም አላት? እንደ ሰውኛው እኮ አቅም የላቸው። አቅማቸው ኃይላቸው ምንድን ነበር? እምነታቸው ነው። እምነት ከብዙ ነገር ያወጣል። ሰማዕታት የእሳትን ኃይል ያጠፉት በእምነት ነው። የአናብስትን አፍ የዘጉት በእምነት ነው። በጦርነት ኃይለኞች የሆኑት በእምነት ነው። ሙታኖቻቸውን በትንሣኤ የተቀበሉት በእምነት ነው። ካመንን ሁሉ ይደረግልናል፣ ለሚያምኑ ሁሉ ይቻላል። የማርቆስ ወንጌል ምዕራፍ 9 ቁጥር 23 አምላካችን እግዚአብሔር በባህሪው ሁሉን ቻይ ነው። ኤልሻዳይ ካህሌ ኩሉ ነው። በእግዚአብሔር የሚያምኑ የእግዚአብሔር ልጆች እውነተኞች ክርስቲያኖች ደግሞ ከእግዚአብሔር የተነሳ የማይቻለውን ይችላሉ። በሱ ሁሉን እንችላለን። ኃይልን በሚሰጠኝ በክርስቶስ ሁሉን ይችላሉ ያለው ቅዱስ ጳውሎስ። እንችላለን። የራሳችንን ድካም አንይ። እግዚአብሔር ከኛ ጋር ነው። ያስችለናል፣ ያበረታናል፣ ያቆመናል፣ ድፍረት ይሰጠናል፣ ያጸናናል። ቅዱስ ቂርቆስ፣ ቅዱስ ኢየሉጣ ጸኑ። በመከራው ወደ ኋላ አላፈገፈጉም። እስከ መጨረሻ ቀታ ድረስ ታምነዋል። እኛ የምንታመን ይህ ዘመን የመከራ ዘመን ነው። በስሙ ስላመንን፣ በስሙ ስለተጠራን፣ በስሙ ስለምንመሰክር፣ በስሙ ስለምንዘመር፣ በስሙ ስለምንሰበሰብ፣ ጽድቅ ስለምናደርግ እንደ ወንጀለኛ ተቆጥረን እኛም እንሰደዳለን፣ መከራ እንቀበላለን። ዛሬም አይተናል። የዘመኑ ሕፃናት በግፍ የተገደሉት እንደ ሰማዕቱ እንደ ቅዱስ ቂርቆስ ናቸው። ወጣቶቹ እንደ ሊቀ ሰማዕታት እንደ ቅዱስ ጊዮርጊስ ናቸው። ደናግላኑ እንደ ሰማዕቷ እንደ ቅዱስ አርሴማ ናቸው። ዲያቆናቱ እንደ ቀዳሜ ሰማዕት እንደ ቅዱስ እስጢፋኖስ ናቸው። ካህናቱ እንደ ሊቀ ሐዋርያት እንደ ቅዱስ ጴጥሮስና እንደ ሐዋርያት ናቸው። እናቶች በግፍ የሚገደሉ እንደ ሰማዕቷ እንደ ቅድስት ኢየሉጣ ናቸው። አሉ እኮ ዛሬም ሕያዋን ምስክሮች፣ ተንቀሳቃሽ ምስክሮች። ማተባችንን አንበጥስም፣ መስቀላችንን አናወልቅም ብለው እስከ መጨረሻ የታመኑ እኮ አሉ። እነሱም እንዲህ አሉ እኮ መኑ ያድገን ፍቅሮ ለክርስቶስ፣ የክርስቶስን ፍቅር ማን ያስተውናል አሉ። በተግባር መሰከሩ። በመከራ ውስጥ እያለፉ አይለፍከነ ማእከለ እሳት ወማይ አለ። በእሳትና በውሃ መካከል አሳለፍከን አለ። ወአውጻእከነ ውስተ ዕረፍት አለ። ወደ ዕረፍትም አወጣኸን አለ። የዳዊት መዝሙር 65 ቁጥር 12 ላይ በእሳትና በሚንበለበል እሳትና በውሃ ውስጥ አሳለፍከን፣ በሚፍለቀለቅ ውሃ ውስጥ አሳለፍከን፣ ወደ ዕረፍትም አወጣኸን። አምላካችን እግዚአብሔር መልአኩ ቅዱስ ገብርኤልን ልኮ ከሚፍለቀለቅ ውሃ ውስጥ ወደ ዕረፍት ቅዱስ ቂርቆስንና ቅድስት ኢየሉጣን አወጣቸው። አሕዛብ እስኪደነግጡ እስኪያፍሩ ግራ እስኪገባቸው ድረስ እግዚአብሔር ኃይሉንና ክብሩን ተአምራቱን ገለጠ። ክብረ ምስጋና ለአምላካችን ለእግዚአብሔር። ዛሬም ይገልጣል። ለብዙዎች ተደርጓል። ዛሬ እግዚአብሔር ዛሬም ይሰራል። ማንም አይከለክለው። እኔ እሰራለሁ የሚከለክልስ
ማን ነው ይላል እኮ ትንቢተ ኢሳይያስ ምዕራፍ 43 ቁጥር 13 ላይ እግዚአብሔር መላእክቱን እያለ እሳቱን ያጠፋዋል፣ የሚፍለቀለቀው ነው ያቀዘቅዘዋል፣ ያበርደዋል፣ የአናብስቱን አፍ ይዘጋል፣ ከሰይፍ ስለት እንዲያመልጡ ያደርጋል። በቃ እግዚአብሔር ይሰራል፣ የሚከለክለው የለም። እግዚአብሔር ሲሰራ ታምራቱን እንድናይ ክብሩን እንድናይ እኛ ጸንተን እንቁም። ጥቂት የመከራ ጊዜ ነው፣ በጣም ጥቂት ጊዜ ነው የሚፍለቀለቅ ውሃ ውስጥ የቆዩት። ወዲያው እኮ የሚገርማቸው እነሱ የሚፍለቀለቀው ውሃ ውስጥ ከመግባታቸው አስቀድሞ ብርሃናዊው እሳታዊው ሰማያዊው መልአክ ሊቀ መላእክት ቅዱስ ገብርኤል እየበረረ ውሃ ውስጥ ቀድሞ ጠበቃቸውና በክንዶቹ በክንፎቹ ታቀፋቸው። ክብር ምስጋና ለሊቀ መላእክት ለቅዱስ ገብርኤል። ከኛ ቀድሞ ይደርሳል። እኛ ግን እንታመን። ማመን ብቻ አይደለም መታመን ያስፈልጋል። ቅዱስ ቂርቆስና ቅድስት ኢየሉጣ አማኞች ብቻ አልነበሩም፣ ታማኞችም ነበሩ። ሶስት ነገር ነው በዚህ ሕይወት ውስጥ የምናየው። አማኞች ናቸው፣ አምነዋል። እንደገና ታማኞች ናቸው፣ ታምነዋል። ሁለተኛ ሶስተኛ አሳማኞች ናቸው፣ አሳምነዋል። ክብር ይግባቸው ቅዱስ ቂርቆስና ቅድስት ኢየሉጣ። ክርስቲያን መሆን ያለበት እንደዚህ ነው። ክርስቲያን ያምናል፣ ከዚያስ ይታመናል። ለእግዚአብሔር ለሚያምኑ ለሚያመልከው ለእግዚአብሔር ይታመናል። ከዛስ ደግሞ ሌሎችን ያሳምናል። ያሳምኑ እኮ በመከራ ውስጥ ያለፉ አሳምኑ እኮ። የኛ አምላክ እኮ ከሚፍለቀለቅ ውሃ የሚያድን ነው እኮ። የኛ አምላክ እኮ ከመከራ የሚያድን ነው። የኛ አምላክ እኮ ከሞት የሚያድን ነው። ይሄው ይውታሉ። ከቃል ይልቅ ተግባር ይሰብካል። አድኗቸው፣ ከመከራ ሁሉ አውጥቷቸው እግዚአብሔር ማዳኑን አሳየ። የባካችሁ ይህንን አምላክ እግዚአብሔርን አመስግኑ። ዛሬ አሕዛብ ይቀልዱ ይሆናል፣ ይሳለቁ ይሆናል፣ ይዘብቱ ይሆናል ጊዜ የሰጣቸው ሰዎች። ግን አይዟችሁ እግዚአብሔር ከኛ ጋር ነው። እግዚአብሔር ለበቀል ይነሳል፣ እግዚአብሔር ለፍርድ ይነሳል። ልጆቻችን ላይ ግን እንስራ። ዛሬ ከራሳቸው አልፈው ለሰው እንዲተርፉ ልጆቻችን ላይ እንስራ። የተሰበረ ትውልድ ነው ያለው ዛሬ። እንደ ቤተሰብ ተሰብረናል፣ እንደ ማህበረሰብ ተሰብረናል፣ እንደ ሀገር ኢትዮጵያውያን ተሰብረናል። እግዚአብሔር ከስብራታችን ይጠግነን። ቆስለናል፣ ከቁስላችን ይፈውሰን። ለምን መሰላችሁ? ልጆቻችን ተጣመው ስላደጉ ነው። ተጣሞ ያደገ ተክል ላቃና ሲሉት ወይ ይሰበራል ወይም ደግሞ ላቃና ብሎ የሚታገለውን ሰው ምን ያደርገዋል? ይሰብረዋል። ከሁለት ውጭ አይሆንም። በቃ ወይ መሰበር ነው እጣው ወይም ደግሞ መስበር ነው። ተጣመው ያደጉ ልጆች አሉ። እነኚህ ልጆች አንዳንዶቹ ለራሳቸው ተሰብረዋል። በጥርጥር በክህደት በአምልኮ ጣዖት የተሰበሩ ልጆች አሉ። በዝሙት በጎጠኝነት ስበስ በመለያየት በመበላላት በመነካከስ በቂም በበቀል በተንኮል በሽንገላ በሐሜት የተሰበሩ ልጆች አሉ። በሱስ በሲጋራ በጫት በአሽሽ ሱስ የተሰበሩ አሉ። በክፋት በተንኮል በጭካኔ በጥላቻ የተሰበሩ ልጆች አሉ። አንዱ መሰበር ይሄ ነው። እነኚህ ደግሞ የተሰበሩ ልጆች በራሳቸው አይቆሙም፣ ወላጆቻቸውንም ይሰብራሉ። ዛሬ ስንት ወላጆች እኮ አሉ በልጆቻቸው የተሰበሩ፣ በልጆቻቸው የሚያዝኑ። ምን ነው አንተን የወለድክ ዕለት ውሃ ሆነ በቀረ አቃጠልከኝ ያቃጥልህ ወልደህ ይው ወልደሽ ይው ብለው ልጆቻቸውን የሚረግሙ ወላጆች አሉ። ቅድስት ኢየሉጣ ምን አለች? አንተ የተወለድክባት ቀን የተባረከች ትሁን አለች። አዎ አንተ ከዛሬ ጀምሮ አባቴ ነህ፣ እኔ ምን ነኝ? ልጅ ነኝ ብላ አባትነቱን ለልጇ ሰጠች፣ ልጅነትን ለራሷ ወሰደች። እንዲህ የሚመረቁ ልጆች ነው ያሉን። በቤተሰብ ውስጥ ምን ይመስላሉ? አሁን ምንድነው የምናየው የምንሰማው? በሀገራችን በኢትዮጵያ የሚሆኑ ነገር ከየት መጡ ሰዎቹ? ኢትዮጵያውያን እኮ ናቸው።
የአጥንቶቻችን ፍላጮች የሥጋዎቻችን ቁራጮች እኮ ናቸው። የትናንት ልጆች እኮ ናቸው ዛሬ አዋቂ ሆነው ይሄን ሁሉ ግፍ፣ ይሄን ሁሉ መከራ፣ ይሄን ሁሉ ስቃይ ያሳዩን። ወጥቶ ለመግባት ስጋት ነው። አሁን ከከተማ ማን ነው ይወጣል? እንኳን በጨለማ እንደቀድሞ በብርሃንም እንኳን መሄድ ከባድ ነው ዛሬ። ምን ልንገራችሁ ነው? የምታውቁት አይደል እንዴ? ከየት መጡ? እጅግ እኮ ያሳዝናል። አንዳንድ ሰዎች እኮ ሰው ሆነው ተፈጥረው ከአራዊት ከፍተው ነው የሚኖሩት። ከዘመኑ ሰዎች ሆነው ተፈጥረው እንደ አውሬ ከሚኖሩት ጨካኞች እግዚአብሔር ያድነን። ባካችሁ በጸሎታችሁ እንደዚህ በሉ። የምትገዛልህን ነፍስ ለአራዊት አትስጣት በሉ። የችግረኞችን ነፍስ ለዘወትር አትርሳ እንበል። መዝሙር 73 ቁጥር 19 ላይ ተመዝግቧል። በሃይማኖት የምትገዛልህን ለአምልኮት የምትንበረከክልህን ሰውነት ወይም ነፍስ በምግባር የምትታዘዝልህን ፈቃድን የምትፈጽምልህን እንደ ቃል የምትኖርልህን ነፍስ ወይም ሰውነት ለአራዊት ለዲያብሎስና ለሰራዊቱ አትስጣት። ለአሕዛብ፣ ለአረማውያን፣ ለኢያማንያን፣ ለጨካኞች፣ ለግፈኞች፣ ለነፍሰ ገዳዮች፣ በንጹሐን ደም ለሚታጠቡ እግዚአብሔርን ለማይፈሩ ሰውን ለማያፍሩ አትስጣት። ለተጠራጣሪዎች፣ ለካሃዲዎች አትስጣት። የችግረኞችን ነፍስ ለዘወትር አትርሳ በሉ። በገዛ ሀገራችን እኮ ስደተኞች ሆነናል እኮ ዛሬ። ስንቱን ልንገራችሁ ነው። እጅግ እኮ ያሳዝናል። ኢትዮጵያ ሀገረ እግዚአብሔር የምትባል ኢትዮጵያ፣ ሕዝበ እግዚአብሔር የሚባሉ ሕዝቧ ኢትዮጵያ ነፍሰ ጡር ማህፀኗ ተቀዶ ጽንስ ወጥቶ የሚጣልበት ነው። አሁን አራስ ወልዳ መታጠባ ከነ ልጇ የምትገደልበት ነው። ሕፃናት ብለው ሳይምሩ ሳይራሩ፣ ሽማግሌ ብለው ሳያፍሩ ሳያከብሩ፣ ለሀገር ለወገን ለዓለም ሁሉ የሚጸልዩ ድምፅ አራዊቱን ግርማ ሌሊቱን ጸባጋንንቱን ታግሰው በጾም በጸሎት በስግደት ተጠምደው በገዳም የሚኖሩ መነኮሳት መነኮሳያት የሚታረዱበት ነው። ከዚህ በላይ ምን አስጨናቂ ነገር አለ? ምን መከራስ ምን ግፍስ አለ? መጮህ ያስፈልጋል። ወደ እግዚአብሔር መጸለይ መለመን ያስፈልጋል። እግዚአብሔር ለነኚህ ክፎች ጨካኞች ነፍሰ ገዳዮች ልቡና ይስጣቸው። የማይመለሱ ለጥፋት የተጻፉ ከሆኑ ደግሞ የሚያውኳችሁ ይቆረጡ ይላል ገላትያ ምዕራፍ 5 ቁጥር 11 ላይ። የሚያውኩንን እግዚአብሔር ይቁረጥልን መጽሐፍ ነው። ከኛ የሚጠበቀው ይሄ ነው። አሁን እንደ ቅዱስ ቂርቆስ ልጆች ወላጆቻችን እናበርታ። ወላጆች ልጆቻችን እናበርታ። ባልንጀራ ባልንጀራውን ያበርታ። ጽኑ፣ አይዟችሁ፣ በርቱ፣ ይሄም ያልፋል እንባባል። ይሄ ነው የሚያስፈልገው። ፈሪዎች አሉ፣ የሚደነግጡ አሉ፣ የሚጨነቁ አሉ። ንገሯቸው፣ እግዚአብሔር ከሁሉ እንደሚያድን ንገሯቸው። ደግሞ በዚያ መከራ እንድናልፍ ፈቃዱ ከሆነ ደግሞ ሞት አይቀርም። ስጋን የሚገድሉትን ነፍስን ግን መግደል የማይቻላቸውን አትፍሩ ይላል እኮ የማቴዎስ ወንጌል ምዕራፍ 10 ቁጥር 28 ላይ። ሰዎች ቢገድሉ ስጋችንን ነው፣ ነፍሳችን የት ያገኙታል? ስጋ ደግሞ ሞቱ አይቀርም። አንድ ቀን ነፍሳችን ከስጋችን አንድ ቀን ትለያለች። ወይ በረሃብ ወይ በጥም እንሞታለን፣ ወይ በበሽታ ወይ በመኪና አደጋ፣ ወይ መራቃችን ትን ብሎን፣ ወይም እንቅፋት መጥቶን፣ ወይ በጦርነት በሰዎች ሞታችን አይቀርም። ቀኑ ከደረሰ አይቀርም። አንዳንድ ሰዎች አልጋቸው ላይ እንደተኙ ጠዋት አስከሬናቸው አልጋቸው ላይ ተገኘ። አንዳንድ ሰዎች ደግሞ ቢሮ ውስጥ ለስራ ገብተው የሥራ ገበታቸው ወንበራቸው ላይ ቁጭ ብለው እዛው እንቀላፍተዋል። ሞት አይቀርም። ግን ሃይማኖትን አጽንቶ መሞት፣ ምግባርን አጽንቶ መሞት፣ ለንስሐ የሚገባ ፍሬ አፍርቶ መሞት፣ የአምላክን ቅዱስ ሥጋና ክቡር ደም ተቀብሎ መሞት፣ እንዲህ አይነቱ ሞት ረፍት ነው። እንዲህ አይነቱ ሞት ከምድር ወደ ሰማይ የምንወጣበት መሰላል ነው። ከሚያልፈው ዓለም ወደሚያልፈው ዓለም የምንሸጋገርበት ድልድይ ነው። ወደ አምላካችን ወደ እግዚአብሔር የምንሄድበት መንገድ ነው። ስመ በብዙ ሕማም ሐለወነ ንብአ ለመንግሥተ እግዚአብሔር ይላል። ወደ እግዚአብሔር መንግሥት በብዙ መከራ እንገባለን። የሐዋርያት ሥራ
ምዕራፍ 14 ቁጥር 22 ወደ እግዚአብሔር መንግሥት በብዙ መከራ እንገባለን። ምናልባት ሰዎች ከዚህ ዓለም ያሳድዱን ይሆናል፣ ከቤተ ክርስቲያንም ከገዳም ያስወጡን ይሆናል። እውነቴን ነው የምላችሁ፣ ገፍተው የሚያስገቡን ግን ወደ እግዚአብሔር መንግሥት ነው። ከእግዚአብሔር መንግሥት ግን ማንም ሊያወጣን አይችልም። ብቻ እኛ ከእሱ ጋር እንጣበቅ። ክብር ምስጋና ለአምላካችን ለእግዚአብሔር ይሁን። ወኩን መሃይምነ እስከ ለሞት ወሁበከ አክሊለ ሕይወት። እስከ ሞት ድረስ የታመንክ ሁን፣ የሕይወትን አክሊል እሰጥሃለሁ። ራእየ ዮሐንስ ምዕራፍ 2 ቁጥር 10። እስከ ሞት ድረስ የታመንን፣ እስከ ሞት ድረስ የጸናን አምላካችን እግዚአብሔር የሕይወትን አክሊል ይሰጠናል፣ ያቀዳጀናል። አሁን ከቅዱስ ጳውሎስ ጋር ከቅዱስ ቂርቆስና ከቅድስት ኢየሉጣ ጋር እንዲህ እንበል እንግዲህ መኑ ያድገነ ፍቅሮ ለክርስቶስ። የክርስቶስን ፍቅር ማን ያስተወናል እንበል። ሕማሙኑ መከራ ነውን? ምንዳቤኑ ችግር ነውን? ተሰዶኑ ስደት ነውን? ረሃቡኑ ረሃብ ነውን? እርቃኑኑ መራቆት ራቁትነት ነውን? መጥላይቱኑ ሰይፍ ነውን? ጻዕርኑ ጭንቅ ነው ስቃይ ነውን እንበል። ምንም ነገር ቢመጣ ጸንተን እንገኝ። ለምን? በወደደን በእርሱ ካሸናፊዎች እንበልጣለን። አይዟችሁ። መጽናት ነው፣ መቆም ነው። ገብቶ ከመውጣት፣ ቀርቦ ከመራቅ፣ አምኖ ከመካድ፣ ተሰብስቦ ከመበተን፣ ጀምሮ ከማቋረጥ፣ ቆርቦ ከማቋረጥና ከመኮነን አምላካችን እግዚአብሔር ሁላችን ይሰውረን። መኑ ያድገነ ፍቅሮ ለክርስቶስ። የክርስቶስን ፍቅር ማን ያስተወናል? ሮሜ ምዕራፍ 8 ቁጥር 35። አምላካችን እግዚአብሔር የሁላችንንም መጨረሻችንን በቸርነቱ ያሳምርልን። የሕፃኑ የሰማዕቱ የቅዱስ ቂርቆስ የእናቱ የሰማዕቷ የቅድስት ኢየሉጣ እና የሊቀ መላእክት የቅዱስ ገብርኤል በረከት፣ ጸጋ፣ ረድኤት ለዘላለም በሁላችን ላይ አድሮ ይኖር። ይቆየን።